ብሎ ቀድሞ ነው ማሰብ። ይሄ ጽጌን የምናስበው ምንድነው? በዓሉ በራሱ እመቤታችን የደረሰባት ምንድነው? ጌታችን የደረሰባት ምንድነው? ምን እያሰብነው ምን እያሰብነው ነው የምንቆመው? ቀድሞ ሀሳቢያችን እኮ ነው የኋላኛውን ስራ የሚያበላሽ። ቀድሞ የምናስበው ከበሮ መምታቱን፣ ይሄ ማጨብጨቡን፣ የሰዎች መሰባሰቡን፣ ይሄ ጭብጫቦ እልልታው መድመቁን እሱን አስበን ከገባን ከዛ በኋላ ያንኑ ነው የምናስተገብረው። ያ ከፍ እንዲል ነው የምናደርገው። ግን ቀድሞ በዚህ በማኅሌተ ጽጌ የሚታሰበው ምንድነው? ሊቃውንትና አባ ጽጌ ድንግል ማኅሌተ ጽጌ መቆም ሲጀምሩ ምን አስበው ነው የጀመሩት? እልልታ ድምቀት ምናምን እሱን አስበው አይደለም። እውነት ነው እሱ እልልታው ድምቀቱ ለማኅሌቱ አላስፈላጊ ነው እያልኩ አይደለም። ግን መጀመሪያ መታሰብ ያለበት እነሱ ያሰቡት እሱ ነው። ከዛ በኋላ የመጣ ነው እሱ። እነሱ መጀመሪያ ያሰቡት በቃ እመቤታችንን ስደቷን ማሰብ። ስደቷን ሲያስቡ ደግሞ ምንድነው? ቀጥለው ቆመው ሳያርፉ እየደከማቸው በሐዘኗ እያዘኑ በተደሰተችበት እየተደሰቱ እሱን ማሰብ ስለሆነ አስቀድሞ እሳቤው ጽጌ ሲመጣ አስቀድሞ የእመቤታችን በቃ መከራ የተቀበለችበት እንደሆነ መታሰብ አለበት። በቃ መከራ የተቀበለች ሰቆቃወ ድንግል የሚለውን መያዝ ነው። በቃ እሱ መታሰብ አለበት። ሁለተኛ እንደዚሁ ማኅሌተ ጽጌ ሲመጣ ደግሞ አገልግሎቱ ቀድሞ መታሰብ አለበት። አገልግሎቱ ስርዓት ይዞ እንዲቀጥል ጉባኤዎች መደረግ አለባቸው። ስልጠና መሰጠት አለባቸው ለአጥቢያው አገልጋዮች፣ ብዙ ምዕመናን የሚሳተፉበት ብዙ አገልግሎት የሚሰጥበት የማኅሌት አገልግሎት ስለሆነ ለአጥቢያው አገልጋዮች እያንዳንዱ የአጥቢያው አገልጋይ በዛን ጊዜ ለሚመጣው ባለፈውም ፍልሰታ ላይ ስንሰራው እንደነበረው አስቀድሞ ስለ ማይጠንት አለው። በጣም ብዙ አገልግሎቶች አሉ። ስዕል ይዞ መውጣት አለ። እነዚህ ስዕላት ሲወጡ ማን ነው በማን ነው የሚለው በደንብ ከዛ መምህራኑ ማስረገጥ አለው። ከበሮ መምታት አለው። እነዚህ አስቀድሞ ስልጠና ቢሰጥባቸው የሚል ሁሌ ምኞቴ ነው። ስልጠና ከተሰጠ ሁሉም ነገር ይገባል። ስልጠና ሲሰጥ አሁን ስለ ማኅሌቱ ስልጠና ሲሰጥ አስቀድሞ ትርጉሙን አስቀድሞ ማለት ነው ማኅሌቱን ከሀሳቡ ጋር ስልጠና ተሰጥቶ ከዛ ስልጠና ነገሩ ከተረዳ በኋላ ደግሞ ወደ አገልግሎቱ ሲገባ እንዴት ነው አገልግሎት የሚሰጥበት የሚለው በደንብ ስልጠና ተሰጥቶበት ሊቃውንቱ ሊቀ ጠበብት አለ፣ አጋፋሪ አለ፣ በደብሩ ሊቀ ዲያቆን አለ፣ ቄሰ ገበዝ አለ። እነሱ ስላሉ እነሱ ጽጌን በተመለከተ ብዙ ምዕመናን ከአጥቢያ ወደ አጥቢያ እንግዲህ በየጊዜው ከአንዱ አጥቢያ ወደ አንዱ ከአንዱ ያዩት በጎ ስርዓት ከአንደኛው ካላዩት ቤተክርስቲያኒቱ ሁለት ትመስላችኋለች። የተለያየ ስርዓት ያላት ይመስላችኋል። የተለያየ ሕግ ያላት ቤተክርስቲያን ይመስላችኋል። አንዲት የሚለው ይግዛባባቸዋል። እንደዛ እንዳይሆን አንዲት እንድትሆን እንደውም በአጠቃላይ እንደው ለምሳሌ መስቀል ሲመጣ አጠቃላይ አሁን እንደ አዲስ አበባ ይሰጠናል ስልጠና መስቀል አደባባይ ማስለቀቅ እንደሱ ቢሆን ደስ ይለኛል። ለአጠቃላይ ይሄን ከላይ ያሉት አባቶቻችን ይዘውት ከላይ በደንብ በየአጥቢያው ያሉት ተጠርተው ጽጌ እንዴት ነው የምታስተናግዱት ተብሎ በደንብ እንደ ሀገር አቀፍ ስልጠና ቢሰጥበት በጣም ጥሩ እየሆነ ሄዳል። ስርዓታችን እርምት እየተሰጠበት ሄዳል ማለት ነው። እና ይሄ ከዛ እያይዞ ስንቆም ማኅሌት ስንገባ ስርዓት ባለው እንደሆነ ይሰማኛል። ማለት ስርዓት ባለው ማለት ምን ማለት ነው? አንዳንዴ ሁሉም ሰው ማኅሌተ ጽጌ የሚቆመውና የሚነሳው ወረቤቱ አካባቢ ብቻ ሲሆን ይታያል። ሌላው ሰዓት ላይ ሲያዩት ሁሉም ነሽ ነው የሚለው። ሁሉም ያው እንግዲህ እኔንም ጭምር ነው እየተናገርኩ ያለሁት አይደል? እኛንም ራሳችንን ጭምር አካተን ያው ማኅሌቱ ወረብ የሚመስለው ማኅሌቱ ወረብ እስኪመስል ድረስ በቃ ወረብ ስትመጣ ብቻ ጸናጽል ሿሿ ሲል ወረብ ሲቃኝ ብቻ የመነሳት ለጭብጫቦ የመነሳት የመጀመሪያውን ዚቁን ያኛውን መልኩን በደንብ አብሮ በተሳትፎ አለማለት እሱ ይታያል። እሱ መስተካከል አለበት። በቃ ማኅሌቱ ሙሉ ማኅሌት ነው። እንደዛ ከሆነማ ስሜቱ ከጭብጨባው ጋር ብቻ ነው ማለት ነው። ሐሳቡ ከሚደረገው እንቅስቃሴ ጋር ብቻ ነው ማለት ነው። እና ምዕመናንም ይሁኑ ሊቃውንቱ እኔ በተለይ ምዕመናን ከተነገሩ ይነሳሉ ብዬ አምናለሁ። ግን ሊቃውንቱ አስቀድሞ ቅድም ያልናቸው አባቶቻችን አሉ አይደል? ከቆሙ ማያርፉት እነሱን አርአያ አድርገን በእነሱ እንተካለን። እነሱን አርአያ አድርገን በቃ መቆም ቀጥ ብለን መቆም። ከዛ ይደክማል። እውነት ነው። ሲደከም ደግሞ የሚታረፍበት አቅጣጫ አለ አይደል? እንደዚህም ብሎ ሄዶ ዝርግት አይባል። እንደዚህም ብሎ ሄዶ ወንበር ስላለ ሰው እያየ ሌላው ሰው እንዲተኛዝ ብሎ እንዲህ ሀሳብን ጥሎ በቃ የሆነ ማኅሌት ያለን እስከማይመስል ድረስ ሌላ ቤት ያለን እስኪመስል ድረስ ዝርግት ተብሎ ማኅሌት እንትን አይደረግም። እነሱ ነገሮች ቢስተካከሉ ስልጠና ያልኩትም ለዛ ነው። እነዚህ ጭምር እንዲመጡ እነዚህ ከዛ ባሻገር እንግዲህ የቃለ እግዚአብሔር አገባበዝም የቃለ እግዚአብሔር አሰጣጥም በራሱ ስልጠና ይጠይቃል። እንግዲህ ማኅሌተ ጽጌ ሲባል እንደዚሁ ብሎ ማንም ወረብ ማለት የቻለ ሁሉ የሚልባት አይደለችም። ወረብ የቻለ ማለት የቻለ ይላል፣ ልክ ነው። ግን ስርዓት ባለው መልኩ ተጋብዞ ይበሉ ተብሎ እርሶ ይበሉ እስኪ ከኔ እርሶ ይበልጣሉ ተብሎ ነው እንጂ እንደው እኔ ልበል አይነት ሽሚያ የሚደረግባት አይደለችም። በቃ እርሶ ይበሉት፣ ይሄ እርሶ ይቃኙት ተብሎ ከዛ በኋላ አረጋውያን ደግሞ ለወጣቱ ሲሰጡ በሉት እስኪ በእናንተ እንስማው ይላሉ እኮ አረጋውያን። በሉ በእናንተ እንስማው፣ እናንተ ቃኙት እስኪ በቃ አሳምራችሁ ቃኙት
በእናንተ ይባል እስኪ ደግሞ ብለው ሊቃውንቱ ሲጋብዙ ነው እንጂ መገባበዝ መከባበር ይሄ የቤተክርስቲያናችን ስርዓት ነው። እንግዳ ሲመጣ የማስተናገድ እንዲከበር ማድረግ እሱ የቤተክርስቲያናችን ስርዓት ስለሆነ ይህም እንዲቀጥል ያለባቸው አድባራት አሉ። ትላልቅ አድባራት ፍንክች ነገራችን የተጠበቱ የሚሰጡትን አካል ያውቃሉ። የሚሰጠው አካል የታወቀ ነው። በቃ ጽጌ ነው በቃ ቃል እግዚአብሔር ይበለው ችግር የለውም አይባልም። በቤተክርስቲያናችን ይበለው ችግር የለውም እሱ ምንም ቢል ይሟላል አይባልም። በቃ መስዋዕት ስለሆነ መስዋዕት ስለሆነ በጥራት የሚቀርብ ስለሆነ እሱም በደንብ መታየት አለበት። ለዚህ ግን አሁን አሉ በቃ የጽጌ ወረበደ ባጥንቶ የሚሉ በቃ በጣም ከሰንበት ትምህርት ቤቱ ከካህናቱ ከዲያቆናቱ እንደዚህ በግል ስራቸው ከሚሰሩት ጥንቅቅ ብለው መጥተው የሚሉ አሉ። እነሱን እናበረታታለን፣ መሰጠትም አለባቸው። ግን ያኛው አለ ማለት ሌላው ደግሞ እሱ ተመሳሳይ አካል ሳያጠና ሌላም ይጋብዛል ማለት አይደለም። እና በደንብ እነዚህ ነገሮች እንዲሆኑ ያው የማህሌቱን ክብር ከመጠበቅ የሊቃውንቱንም ክብር ከመጠበቅ የቃል እግዚአብሔርን ክብደት ከመጠበቅ አንጻር ነው። እና እንደዛ መደረግ አለበት። ሌላኛው ይሄ ማስረገጥ የሚለው ራሱ ማስረገጥ ምንድን ነው? አንዳንዴ አሁን እነ ማስረገጥ ጌጥ ሲወጣባቸው እናያለን። እንደው እነ ማስረገጥ በጌጥ በማለት አለ አይደለ? ማስረገጥ እኮ የክርስቶስን የቀለዱበትን አይሁድ ክርስቶስን ሲሰቅሉት ምን ያደረጉበት ነው ማስረገጥ የሚለው ሁልጊዜም አለ። በጽጌ ብቻ አይደለም፣ ሁልጊዜም ማስረገጣለን። ግን እንደው ጽጌው ላይ ደመቅ ሞቅ ስለሚል እዛ ላይ ስለሚታይ አነሳን እንጂ ሁልጊዜም አለ። ማስረገጥ ማለት እኮ አይሁድ ቀልድ እንዲያደርግ ክርስቶስን ሲሰቅሉ ወደኋላ ወደፊት እየገፉት ነው። በዛ ላይ ደግሞ እየዘበጡ እርግዶ ይባላል። የበገጠር ሲለቀስ እርግዶ ማርገድ ሙሾ ማውጣትም ይባላል። እንደሱ አውቆ እየቀለዱ ለክርስቶስ ሙሾ አወጣንልህ አረገድንልህ አዘንልህ እያሉ እንትን እያሉበት የነበረው የቀለዱበት። እኛ ግን እንደዛ የምናስበው ደግሞ እንዲህ ተቀለደብን ለእኔ ስትል እንደዚህ እያሾፉ ለእኛ ስትል እየቀለዱ እንደዚህ እያደረጉ ተዘባበቱ እያልን እናስብበት። ጥቁር ካባ ነው የሚለብሱት ሊቃውንቱ። አሁን ያው ነጭ ካባ አለ ከክብሩ ከብርሃነ ትንሣኤው ጋር ተያይዞ ጥቁር ካባ የሚለብሳሉ። እንደውም ካባ አሁን ነው ነጭ ሊሆን የመጣ እንጂ ካባ ሲባል እንደሚታየው ምንድነው ካባ ማለት በራሱ ጥቁር ነው። ያ እኮ ክርስቶስን መከራ ከዚህ ጭነው ይሄን ደግሞ የተደበደበበትን በትር ይዘው ከዛ ደግሞ እንዲህ አድርገው እየቀለዱ እንዲህ አድርገው እያሽሟጠጡ አንተን ክፉ ነገር አደረጉ ካሳው ያን ማሳያ ስለሆነ እሱም በደንብ ቢታሰብበት። እውነት ነው ስልጠና አለ፣ ሊቃውንቱ አሳምረው ያስረግጡታል። ግን እያስረገጡም እያለ በሚያምር ሁኔታ ማስረገጥ እኮ ጥሩ ነው። በደንብ በሚያምር የአካል እንቅስቃሴ ማስረገጡ ጥሩ ነው። ግን ውስጥ ላይ መቀመጥ ያለበት እንጂ ዝም ብሎ የእግር መንቀሳቀስ የእጅ መንቀሳቀስ ብቻ እንዳይሆን እሱም እየታሰበበት መሄድ አለበት ነው። በዛ ላይ ከበሮ አመታቱ የሚለው ከበሮ አመታቱ በራሱ በእርግጥ ብዙ አባቶቻችን አሁን ከበሮ ላይ ያው ብዙ ትምህርት ብዙ አስተያየት እየተሰጠ ነው። ከበሮም ከታሰበው ዓላማዎች ወጣ ብሎ ተሳስ ነው አስተያየት ይሰጣል እንጂ መታረም የለም። በጣም የሚያሳዝነው እኮ እሱ ነው። የምንደጋግመው ለዛ ነው። እኛም እየደጋገምን የምናነሳው አሁን ከአባቶቻችን ከተናገሩት የበለጠ እየተናገርን አይደለም። ግን አባቶቻችን የተናገሩትን እንፈጽመው ለማለት ነው እየደጋገምኩት ያለሁት። እኔ ከበሮ እንግዲህ የተጠረነፈ ነው፣ በዚህ በቆዳ የተሸፈነ ነው፣ በዚህም በቆዳ የተሸፈነ ነው። እነዚህ ምሳሌ ያላቸው አይደል? የተገረፈው ግርፋቱን የምናይበት እኮ ነው። ይሄ በሙሉ ሰንበር የሆነበት በዛ ላይ በዚህ ያለ እኮ ተነበይ ለነ መንጸፋከ ፊቱን ሸፍነው ማን መጣ እስኪ ነገረን እያሉ ነው። እንደዚህ ይሄን በዚህ ምን ሸፍነው በትልቁ በትንሹ ዞሮ እሱን ራሱ ችለን የከበሮ ምስጢር የምንሰራበት ወደ ባዲ ስንገባ የቅዳሴውን ጨርሰና እናያለን። ግን እሱ እንዲታሰብ ነው እንጂ ከበሮ ሲመታ ዝም ብሎ እንደው እኔ በእውነት እንደዚህ በጣም በሚያሳዝን እንዴት መግለጥ እንደምችል አላውቅም። በጣም በሚያሳዝንና እውነት ነው። እውነት ለመናገር እኔ አሁን ነው እኔ ራሱ ይገባኝ የመጣው እንጂ እኔም እንደዛ ይቃጣኝ ነበረ ማለት ይቀሩ ነበር እንደ ቀና ነበረ በቃ ማለት አሁንም እኮ በነገራችን ላይ ማለት ከገባን በኋላ እኔ አንዴ የታዘብኩት ነገር ምንድን ነው ውጭ እንደዚህ ነው የሚሰማኝ። በቃ እንደዚህ ነው የሚሰማኝ። ለምንድን ነው መስተካከል አለበት። ከገባን በኋላ ግን ከገቡ በኋላ ግን ዝማሬው ሲመጣ ያ ብልታው ድምቀቱ ሲመጣ ከዛዎች ያደረጉት በቃ ማለት የዝማሬው ጣዕም፣ የህዝቡ ተሳትፎ፣ የዝማሬው መድመቅ በቃ ወደዛ እንዲሄዱ ያደረገው እንዲረሱት ያደረገው። ግን ያው በዛ ተስቦ ደግሞ ወደዛ ብዙ እውነት ነው። ደስታው ደስታ ነው፣ እልልታው እልልታ ነው፣ ምስጋና ነው፣ ዝማሬ ነው። ከበሮ በአንድ በኩል ለዚህ ለመከራው መታሰቢያ ቢሆን በአንድ በኩል ደግሞ እነ ማርያም ከባህር ሲወጡ ከመከራ ሲወጡ የዘመሩበት ነው። መላእክትም ከበሮ ይዘው እግዚአብሔርን ያመሰግናሉ። በደስታ የምናመሰግንበትም ነው። ግን ደግሞ ብዙን ጊዜ ከመላእክትም ደስታ ከሌሎችም ሀዘን ውጭ ሲሆን ደግሞ ምን ሊባል ይችላል? ከደስታና ከሀዘን የወጣ ምንድነው ሊሆን ይችላል? በቃ ስም የለሽ ነው የሚሆነው በራሱ የከበሮ አመጣጥና ይሄ በራስ መስቀል እንደዚህ ይዞ መሽከርከር እንደዚህ እንዲህ በጣም ቅርጹ ራሱ ነው ማለት በቃ እንዲህ ሰፋ ተደርጎ በዛ ሜዳውን ለማዳረስ በሩጫ የሚደረሱ እንትኖች እነዚህ በጣም መስተካከል አለባቸው።
ከዛ እንደው ይሄ ማይሌቱ እንደዚህ ሰዓቱ በራሱ መስተካከል አለበት። ሰዓቱ በደንብ ከቅዳሴው ጋር ያለ መገነዛዘብ ነገሮች አሉ። በነገራችን ላይ አንዳንዴ እኔ እነዚህ ቢስተካከሉ እላለሁ። እንደው ከቅዳሴ የተጋፋ ማይሌት እንደዚህ እያደረገ አይነት እሳቤ እሱን ማስማማት ነው የሚሻለው እና ቶሎ በሉ ለኪዳን ረፈደ ሲባል ሊቃውንቱ ደግሞ ቆይ ውይይቱ አለመኖር ማለት ነው። ያኛው ለኪዳን ረፈደ ለቅዳሴ ረፈደ ይላል። የኛው ሊቃውንት እነዚህ ያሉ ሊቃውንት ደግሞ ቆይ ተረጋጋ፣ ቃል እግዚአብሔር አላለቀም ይላል። ይሄ የስልጠና አለመኖር ችግር ነው ይሄን ሁሉ ያመጣው እና አገነዛዝቦ ስልጠና ሰጥቶ እንግዲህ በኃይል ከማስቆም በስልጠና በውይይት ሲሆን በጣም ደግሞ እንትን ያለ ይሆናልና እነዚህ ነገሮች ይከሰታሉ። በተለያዩ አድባራት በሰማናቸውም በተወሰነ መልኩ ባየናቸው እነዚህ ቢስተካከሉ እንላለን። ወደ ምዕመናኑም ደግሞ የሚስተካከሉ እስኪ መጣባቸዋለሁ እሱ ነው ጨምርና ታዩኝ እንደሞ ቃል ያሰማልን። አሁን ብዙ ነገሮችን ያነሱት እኔ በነገራችን ላይ አሁን እንደው ማህሌቱ ላይ አስተያየት መስጠት አልችልምም አልፈልግምም። ለምንድን ነው ከውሎም ከሙያም አንጻር ነው። እኔ አሁን ሰው በሙያው አስተያየት እንዲሰጥ ብዬ ነው የማስበው። ከዚህ አንዳንድ ጊዜ አሁን የሚቸገረን ነው እሱ ነው። አሁን ደግሞ ያልዋለበትም ሰው ደግሞ ሄዶ አስተያየት ሲሰጥ ከነዚህ ከሚሰሙት አካላትም ግብረ መልስ ችግር ያመጣል አንዳንድ ጊዜ እና እንደው በርሶት በኩል የተሰጠውን በጣም ሙሉን ይቀበላለሁ። የተወሰነ ግን እኔ እንደው ማህሌቱ ላይ ምሽስ ብዬ እንደው እንትን አንዳንድ ጊዜ ቤተክርስቲያን ውስጥ ያልገባ ማህሌት እስኪመስል ድረስ በቤተክርስቲያን ውስጥ ማለት ማህሌቱ እና እንደ ውስጥ አንዳንድ ስሜቶችን ስናይ በቃ ከቤተክርስቲያን ውጭ በቃ ያለን የሚመስልበት ቅርጽ አለና በተለይም ይሄ ከበሮ ጋር ከመሲ አሁን ችግር የመጣው የትኛው ጋር መሰረት ይሄ ወረቡ ላይ ሙሉ ማህሌቱ አሁን ችግር የለም ማለት ችግር የለም እና ወረቡ አካባቢ በተለይ ማህሌት ጽጌ በቃ ጉልበት ያለው ጎረምሳው በቃ ከበሮ ይቀበላል። ከዛ በኋላ እንግዲህ የኔ ሽምገል ያሉ አባቶች ቢያንስ ያንሻሹ ይሰራ የለም እና አንዳንድ ጊዜ ከበሮ ገፍቶ ወደዛ ገባ አይ ወለቴ ነው። አይ አንዳንድ ቦታ እንደውም ቀምተው ሁሉ ይወጣል። በከማለቱ ቀምተው ከበሮ ይዘው ይወጣሉ። ከዛ ውጭ ማህሌት ሲከለከሉ በቃ ይዞት ይሄ ሰፈሩ ወጣት ይዞት ይወጣል። ይሄ በረከት ነው ወይ ካሉ እንግዲህ ይሄ ነገ አሁን እኮ ምንናገረው ይሄና ፕሮግራም ይሰራ ነው የነገዋን ቤተክርስቲያን ነው ማሰብ። እሺ እስካሁንስ መጣን በየዋህነት አሁን የጥያቄ ዘመን ነው። የቤተክርስቲያን አሁን ዓለም አደባባይ ውስጥ ወጣ የምትታይበት ነው። እያንዳንዱ ማህሌት ይቀርጻል። እያንዳንዱ ማህሌት ላይ ይተላለፋል። ማህሌቱ ማለት እያንዳንዱ እኔ ያለውና ያ እንደዚህ አይነት ቅርጽ በያዘ ቁጥር የቤተክርስቲያን ገጽታ እየጠፋ ይሄዳል። ደግሞ ዓላማ ያላቸው ሰዎች ይረከቡታል። በቃ ቤተክርስቲያን ከስርዓትና ከህግ የወጣች እንድትሆን የሚፈልጉ ሰዎች ይህንን ልክ ተቆርቋሪ በሚመስል መልክ ይረከቡታል እና ሊቃውንቱን መጠበቅ አለባቸው። ስለዚህ በጣም ትልቅ መስዋዕትነት መከፈል አለበት። ከማህሌቱ መከበር አለበት። መምራት የሚችሉ ሊቃውንት ያንን መምራት አለባቸው። በቃ ማስቆም መቻል አለባቸው። አስቀድሞ ግንዛቤ መፈጠር አለበት። እኔ እንደውም ለካህናት ብቻ ሳይሆን ለአካባቢ ወጣቶች፣ ለሰንበት ትምህርት ቤት እዛ ማህሌት ለሚቆም ምዕመናን በቃ የማህሌትን ክብር ብዕርና የሚያሳይ ግንዛቤ መፍጠሪያ መሰጠት አለበት በየቦታው። አንፃ በቃ የሆነ ሞቅ ካላለ እንዴ ቅር የሚላቸው ምዕመናን እንኳን ዛሬው ማህሌት ቀዝቅዟል ይላል። ለእነሱ ማህሌት መሞቅ ማለት ልክ በቃ ያንን እንትን ማድረግ ነውና የከበሮን ይዞ መዝሙር እና ይሄ ትርኢት የሚመስል መንፈሳዊነቱን ለቆ በቃ ጥንቃቄ በቃ አሁን ደግሞ ይሄ ሚዲያው መጥቶ የለም ለዛች በቃ ትርኢት የሚመስል ነገር ነው እየተደረገ ያለው። ይሄ በጣም እግዚአብሔር የማይቀበል መስዋዕት ነው። ነገራችን ላይ ይሄ በየአድባራቱ የተያዘው ፍክክር ደግሞ አሁን ከኛ ማህሌት እንዲደመቀ ይሄ ሚዲያውን ይዞ የዚህ ማህሌት በጣም የደመቀ ነው፣ የዚህኛው ማህሌት እንደዚህ ነው፣ እነዚህ ይሄ በጣም መቆም አለበት። በቃ አንደኛ ቤተክርስቲያን አንዲት ናት። እኔ እኮ እንደውም ልናፈርቀው ነው የሚገባው። እኔ እንደውም አንደኛ ነኝ በማህሌት የሚል አጥቢያ ሊያፈር ነው የሚገባው። ምክንያቱም በዛ ሌሊት እዛ እንደዚህ አይነት ማህሌት በሚቆምበት ሌሊት ሌላ ቦታ አራዊት ሲጮህበት የሚያደርግ አጥቢያ በየገጠሩ ተዘግቶ ሸረሪት የወደረበት አጥቢያ እንግዲህ ቤተክርስቲያን አንድ አይደለች ማለት ነው። እንደዛ ካለ ስለዚህ ይሄ ይመስላሉ ብዙ ሊቃውንት አሉ ማለት ሌላውን ዘግቶ ያመጣቸው ናቸው። ይሄ መታሰብ አለበት እና ይሄ አባቶቻችንም ይሄን ማየት አለባቸው እያስባለሁ። በቃ ቤተክርስቲያን ልክ እንደው ምዕመናን በየቦታው መስጠት አለባቸው። አስራት በኩራት ጥላ ጧፍ መስጠት አለባቸው እንደምንለው ሊቃውንቱን በየቦታው አገልግሎት እንዲሰጡ ነው ውድድር መሆን ያለበት ነው። እንደዚህ ለአጥቢያ የሚበቁ ምዕመናን ሊቃውንት ይዞ ሌሎችን ከቁጥር በላይ የሆነው እስኪ ደግሞ ሌላ የተዘጉ አብያተ ክርስቲያናት እስኪ እናስከፍት። እንደውም ማህሌተ ጽጌ ወራት እኮ አስከፍቶ ሊቃውንቱን መድቦ የዚህ ደብር እንዲህ ደብር ሲያገለግሉ ከርሞ መጡ የሚባልበት ነበር መሆን የነበረበት እያስባለሁ። እና እንደዚህ አይነት ፉክክር ውስጥ ነው መግባት የነበረብን። አሁን ግን አንድ ቦታ ተከማችቶ
ማህሌቱንም እስከ ማህሌት አውጥተን እስከ ስርዓተ መላእክት አውጥተን ከመደማመጥ አውጥተን እርስ በርስ ያለው ሁኔታ አንዱ አቁም ይላል፣ አንዱ ቀጥል ይላል፣ አንዱ ዝለል ይላል። ይሄ በጣም ወደፊት ብዙ ነገር እንዲያሳጣን ጥንቃቄ ይፈልጋል። እኔ እንግዲህ እንደ ታዛቢ ነው እየተናገርኩልህ እንደው መቼስ የምናየው ስለሆነ ይሄ በጣም ወሳኝ ነገር ነው ብዬ አስባለሁ። ሌላው እዚሁ ከማህሌቱ ጋር ሳንወጣ ምዕመናን ይሳተፋል፣ ይመጣሉ፣ በየአጥቢያው ይሄዳሉ እና ለምዕመናንም ደግሞ ማህሌቱን እንዲወዱት እውነት አሁን በነገራችን ላይ ከቤተክርስቲያን እየወጣ ያለ እየተባረረ ያለ አንድ ተቋም ቢኖር ማህሌት ነው። ይሄን በጣም ማሰብ አለብን ብዬ አስባለሁ። በየቦታው ትኩረት እየተነፈገው ያለ ማህሌት ነው። በቃ ሌሊት ነው፣ ከምዕመናን የተነጠለ ነው። ሌሊት ሲጮሁ ያድራሉ። ከዛ በኋላ ቅዳሴው ቅዳሴው በጣም አስፈላጊ ነገር ነው። ምዕመናን ይሳተፉበታል። ያው ስብከቱ ከዛ በኋላ ነው። ምዕመናን እንደውም ስብከቱ ላይ ነው የሚመጡት። ከዛ ማህሌት እየተረሳ እየተናቀ እየተተወ የመጣ እንትን ይሆነ። ስለዚህ የወርሃ ጽጌ በቃ ምዕመናንን ወደ ማህሌቱ ለመሳብ ትልቅ አጋጣሚ በሌላው ጊዜ ማህሌቱ ላይ ምዕመናን እንዲገኙ ማስታወቂያ መሰራት ያለበት ማህሌት ጽጌ ላይ ወርሃ ጽጌ ላይ ነው። ስለዚህ እንደዚህ ላይ ሊቃውንቱ ቢያስቡበት ውበት ያለው ድምቀት ያለው ስነ ቅድም ካልነው አንፃር መንፈሳዊ ማለት ነው። ከዛ ደግሞ ትርጉሙ ዓላማውን በደንብ ያልሳተ በቃ ማህሌት እኮ ክርስቶሳዊ ነገረ ድነት ነው። ክርስቶስ በቃ በማርያም ስራው ያደረጋቸውን ሁኔታዎች በሙሉ የምንሰብክበት ነው እና ያንን በደንብ የተረዳ መሆን አለበት። አለዛ እንደው ጲላጦስ የገባ እስኪመስል ድረስ መሆን የለበትም። እንደው ሄሮድስና ጲላጦስ የተሰማሩበት እስኪመስል እውነት አንዳንድ ጊዜ እንደዛ ነው የማይሆን። በቃ እንደው እንትኑ ሲያዩ በቃ ሄሮድስና ጲላጦስ ያዙት ነው የሚመስለው እንትኑ ከበሩና እንደዛ መሆን የለበትም። ያንን መረዳት ያስፈልጋል ማለት ነው። ሌላው ግን ደግሞ አፋዊ የሆነው ትንሽ ነው ውስጥ ከዚህ ከምዕመናን መስተንግዶ ካህናት ልጆቻቸውን አስተባብረው ከሚያደርጉት የትሩፋት ስራ ከዚህ ጋር የተገናኙ ደግሞ እንደው መልካም የምንለው ቅድም ገልጠናል። ግን ደግሞ ቢስተካከሉ እንላቸው እንደው ምዕመናን አንዳንድ ጊዜ ከምንሰማቸው ከምናያቸውም ጭምር ከምንታዘባቸውም ጭምር ደግሞ ነገ ምን ሊያመጡ ይችላሉ እነዚህ ምልክቶች በዚሁ ከቀጠል ይሄ መብላቱ መጠጣቱ ለሊቃውንቱ ማቅረቡ ጥሩ ሆኖ አንዳንድ ጊዜ ደግሞ ከዚህ ከሁኔታው አለፍ ያሉ ነገሮች ነገ ምን ይዘው ሊመጡ ይችላሉ የሚለው ቢታረሙ እንላቸው ትንሽ ማየት ስለሚገባ ሁኔታ እንደዚህ ላይ ደግሞ እስኪ ያዩትን የታዘቡትን ሐሳብ ይሰጡበት። ጥሩ መረጃ ቃላት ያሰማልን። እንደው እንግዲህ ማህሌቱን በተወሰነ መልኩ አይተናል። እኔ እዚሁ ማህሌቱ ላይ እንደው ከቀድሞ ሊቃውንት የታየውን አሁን ብናስቀጥል ብዬ የማስበው አንድ ነገር ምን አለ አሁን በተለያዩ ታላላቅ አድባራት ምን ይደረጋል? ቀድሞም የመጣ ነው፣ ዛሬም ጭምር የሚደረግባቸው ላሊበላ የመሰሉ ታላላቅ አድባራት በልደት እንዲህ በተለያዩ እንትን በመካከል ላይ ዚቁ ይተረኩማል። ትርጓሜ ያ የተወረበው ያ የደረሰው የዕለቱ መልኩ ከበዓሉ ጋር ምንድን ነው ያገናኘው? መቼም ይሄ የመልክ ደራሲያኑ በሙሉ ከበዓሉ ከዕለቱ ጋር አያይዘው ለምሳሌ ከጊዮርጊስ ጋር የጊዮርጊስ ዕለት አሁን ማህሌተ ጽጌ ወርቀ የሚገጥመው ከሰማዕትነት ጋር አያይዘው ነው ማህሌተ ጽጌ የደረሱት። እንደዚሁ የጻድቃንም እንዲሁ እመቤታችንም እያንዳንዱ እንደዛ አድርገው ነው የደረሱትና ይሄን እንደው ቢለመድ እንደው ለምዕመናኑ ግንዛቤ እንደ አይተው ከሆነ እኮ ማታ ይመጣሉ ምዕመናን አንዳንድ ጊዜ ይመጡና ያድራሉ። ቅዳሴ ሲገባ ይሄዳሉ፣ እንቅልፋቸው ይመጣሉ። ከዚያ ያው እንዳሉ እነሱ ያደሩት የት ነው እንግዲህ ወረቡ ጋር ነው ያደሩት፣ ሚስጥሩ ጋር ይሄዱ። ያ ጭብጫሙ የሰው አዘላለል ብዛት ልልታ ነው አይምሯቸው ውስጥ ተቀርጾ የቀረውና ያ በዓሉ እንዲሰሙት በመካከል ላይ አንዳንዴ ሰዓት ተሰጥቶት ጊዜ ተሰጥቶት ተገድቦ ሊቃውንቱ የመጻሕፍቱ መምህራን ገባ ብለው ቢያብራሩት ያ ደግሞ በጣም የበለጠ ለማህሌቱ ሊቃውንት በጣም ድምቀት ነው የሚሰጡት። በጣም ለማህሌቱ ክብር እጅግ አስተዋጽኦ እንደገና እነዛ መምህራን ደግሞ ለማህሌቱ እጅግ ፍቅር ይኖራቸዋል። መምህራን ደግሞ በደንብ እንዲረዱ ያደርጋል። ወንጌል ነው በቃ ወንጌል በቃ እንደዛ ነው ከለቱ ከወንጌሉ ጋር እነዚህ ማድረው ይሄዱናል። ሌላው እኔ ምናልባት መምህራኑ ጋር መስተካከል ያለበት የሚለው አንደኛ እንዳሉት ቅድም እርሱ ያነሱትን ምዕመናን በራሳቸው ጥንቃቄ ማድረግ አለባቸው። እያልን ያለነው ለካህናቱ ብቻ አይደለም። ይሄ ማህሌቱ ሞቅታውን መውደድ እነሱን ምዕመናን ፈልገው ነው የሚመጡት የሚለው እሱም ምዕመናን ሲመጡ ልክ አስበው መምጣት ያለባቸው እመቤታችን መከራ እንደሆነ እውነት ነው። እልል ይበሉ ያድምቁ፣ ደስ ይላል፣ ሰማያዊ ዝማሬ ነው። ግን ከዛ ውጭ ያለፈ ሲሆን ምዕመናኑም ራሳቸውን ገደብ ለዛ ሁሉ እኮ ከምዕመናኑ እልልታ የተነሳ ነው ያኛውም እንዲጨምር የሚያደርገው ያኛውም እንዲጨምር ከተፋ ሞቅታው እንዲከፋ ያደርገዋል። እና አንድ 3K እንዴ አሁን እኮ የመጣ ነገር ነው እንጂ እንደውም እኮ አሁን ጎንደርም ዛሬም ድረስ የሚደረግ አለ። ወረብ ከተባለ በኋላ በዛው በወረቡ አገባብ በራሱ ዜማ
ያው ያንን ከበሮውን ለጭጫው በሚመች መልኩ ማቅረብ የሚባለው አቅርቦ 3 ጊዜ ብሎ ቁጭ ነው የሚደረገው።